ቅመም አድርጋ የአልጋ ቁራኛ ታድርገው። አሁንም ኢንሻአላህ ታርገው ቆሻሻ አርገው እንደው ከዛ በኋላ የርሜላ እጇ ስብስብ አርጋ ቁጭ ብለን እንደው የአልጋ ቁራኛ እንደው ቀጣይበት ኤርሜላ ራሱ ዛሬ እናደኛለች። ገና ልብሳ ስታይ ገና ፊቱን ትነካካለች። ገና ልግባ ቦንጎ የሆነ ሰውዬ ምንድን ነው ያለሱ ወንድ የለም እንደ ኢትዮጵያ ውስጥ ንገራቸውማ መልሶ መኪና እንዳይነዳ በራሱ የማይንቀሳቀሳላ ያለው አሁንም ወደፊት ዛሬ ተቀጥል እናበረታታታለን። እቺ የልጅ እናት ናት፣ እናበረታታለን። ይዘው ታጅ እንዲያው መኪና እንዳይነዳ ስራ እንዳይሰራ ያልጋ ጠባቂ አድርገውታ። እንግዲህ በኋላ አይመለከተንም፣ አያገባንም። እያጠናገረ እያጠናረ ድጋሚ ታሳድስበታለች። ሀያት ምን አለ ይበሉኝ፣ ሀያት ምን አለ ይበሉኝ። በዚች ሁለት እኔ ገርመኝ። እሱ ብቻ አይደለም እኮ ኤርሜላ እኮ ይዛ ባጠፋ ኖሮ እኮ እና አሚሩ በዛ ሌሊት ይዞ ማይመጣ ኖሮ እኮ አብርሃም ዛሬ እዚህ ቦታ ላይ አይቆምም ነበር። ግን እኛ በሻ አንዳንድ ምስጋና አናቅም። እውነቴን ነው። ጉዜ ዛሬ አሁን እንደዚህ ቆማ ስራቸውን ይስሩ፣ ይመለሱና ይሄ ልጅ ያልጋ ቁራኛ ያድርጉት። አይመለከተንም። እንግዲህ በኋላ እቺ ልጅ ለፍታ ምስጋና ያላደረገላትን ልጅ ለእኛ ምን እንደሚጠቅማል ይዘጋት። አፏን እኔ የገረመች የብዙ ነገር ናት። ሄርሜላ እንደዛ እየተንገላታኝ እንደዛ እየተሯሯጠኝ ቢላሂ እኮ አሁን እኮ እሷን ነው በጣም ያከፋል። እሱ ብቻ አይደለም እኮ ቪዲዮ ላይ አይቻለሁ አለ። ቪዲዮ ካየ እኮ ማን ምን እንደሰራ ማን ምን እንዳደረገት እኮ በቪዲዮ እያየን እኮ። ለምን ቪዲዮ አይቻለሁ ካለ ለምንድን ነው ኤርሜላ የሚጠይቀው? ለምንድን ነው ሩታ የሚጠይቀው? ቪዲዮ ራሱ እኮ ይናገራል። ቪዲዮ ራሱ እኮ ይናገራል ምን እንደተደረገ። ኤፍሬምና ሩታ ስራቸውን ይቀጥሉና ልጁን ያሳብዱት። እኛ አይመለከተንም። ይቀጥሉበት። ምን አሁንም እኮ ሲጀመር ልንገራችሁ፣ ሩታ ጋም ከሄደ አይጠቅማትም። እውነቴን ነው። ይሄ ልጅ ማንም አይጠቅምም። ጠቀመም አልጠቀመም ብቻ ተቤት እንዳይወጣ መኪና እንዳይነዳ ያድርጉልን። እኛ አይመለከተንም። እኛ የዚች ልጅ ግፍ በጣም ጦር አለበት። ሄርሜላ እየተንከራተተ እንትነካው ትትል የተጠየፈ ሰውዬ ለእኛ አያገለግለንም። አሁንም ያልጋ ቁራኛ ታድርገው ወስዳ በታሪክ የማይሰራ ስራ እኮ ነው የሰራው። እውነት ነው የምላቸው። መልሳ የአንገቱን ሀብል ባደረገችለትና ፍዝዝ ብሎ መልሰው እነ ጊዜ ደግሞ ሲላቀሱ ማየት እንፈልጋለን። እኔ ይሄ ነው ምኞት። ይቻላል እንደው ብዙስ ምን አከለችበት? እንዴት ለሷ ለምቋም ያልሆነች ለንገራችሁማ። አሁን ጠብቁ አልኳችሁ። ሳምንት አይሞላውም አብርሃም ወደ ነበረበት ሲመለስ ታሳብደዋለች። ጅል ነው የሚሆነው። ራሱን ችሎ እንዳይሄድ ነው የምታደርገው። ታድርገው። እኔ አሁንም የሩታ ገዳፊ ነው የምሆነው። ኤርሜላን ወደፊት ይዘን ሩታንም እገድፋታለሁ። ከእንግዲህ በኋላ የፈለገችውን ታድርገው። የራቁት ፎቶ ይዛ እየገረፈች በአደባባይ ታንጣው። አይመለከተኝም። እያረደችም ታንጣው። አይመለከተኝም። የራሷ ጉዳይ። ከእንግዲህ ማንንም መደገፍ የለም። ለአብርሃም ምን መሰለሽ ወደ ስንም እኛንም ጭምር ነው ያዋረደው። እኛ ኤርሜላን ብቻ መስሎናል። እኛን ሁሉ እያዋረደን ነው። እቺ ልጅ እኛን ኤርሜላ ነው ያዋረደው በእውነት። በእውነት እያቀረብኝ ነው። ሄርሜላ ለምንድን ነው እሱ የምጠይቀው? ምን አይነት ነገር ነው ሄርሜላ? በአንዳንድ እናውራ። እኔ ሲጀመር ሄርሜላ ከዚህ ልጅ ጋር እንድትሆን አንፈልግም። ልጁ እያወራው ነው። ልጁ ምንሆንም አላማረኝም። በጣም ቤቱን ታፍታፍ አድርጉ። ቤቱን ታፍታፍ ሼር አድርጉኝማ ውዶች፣ ስሙኝማ። ለምን ለዚህ ተጠያቂ ኤፍሬም እና ሩታ ናቸው። በመጀመሪያ ሰዓት ሀቢሉን እንተረግቶ አሳክሮ ያመጡት ኤፍሬም እና ሩታ ለምን ስሙኝማ እናንተ አሁን ምን ማለት አለብን? ጻፉለት፣ ኮሜንት ጻፉ፣ ለቡዜ ጻፉላት። ወንድም አይደለም። ስሙኝማ እስቲ ስሜታዊ ሆናችሁ አታውሩ። ቆይ አንድ እናውራ እስቲ ልንገራችሁ። አሁን እኔ አንድ መላ
አሁን ለቡዝዬ ሁላችንም እናንተ ቆይ ሁላችሁም ጥያቄ ይኖራችኋል፣ ግን አንዱን ካላዳመጠ ምንድነው? ቆይ ዙዙ እያወራች ነው አይደለ? በተራ ታወራላችሁ። ማስጨብሱ ሞላ እናቱ ነኝ ነጥ ያመዳ ቆይ ልንገራችሁ አውሪ ዙዙ እናንተ በተራ አታውሩም። ቆይ እኔ መልስ ላውራላችሁ። እኔም እኮ ማውራት ፈልጌ ዝም ቆይ ልንገራችሁ። እኛ ምን ማድረግ አለብን? ቤቱ ይገለብጣል። አሰሙኝም እንዴ? ወሽዬ ወንድሜን አታሰድቢ። ማንም እሱ እኮ አሁን ዛሬ ነገ በተራ ሁላችሁም ሩታ ጋር ነገ እናወራለን፣ ሄርሜላ ጋር እናወራለን ይላሉ። ግን እሱ ሄርሜላ ጋር ያወራል፣ ይታረቃል። እናንተ በተራ አታውሩ። እንድትቆይ ሞት አድርጉ። እኔ አልጨረስኩም። አንድ ነገር ልንገራችሁ። እኔ ያናደደኝ ነገር ምንድነው? እሱ ስለራሱ ህይወት የሚጠይቀው ሩታንና ወንድሙን ነበር። ወንድሙ ጥጋ ሲይዞ ለምንድን ነው ሄርሜላም ብሎ የሚለው? ይሄ አያናድድም? ልጁ ሲጀመር ምን ሆነ ነው? መጀመሪያም ጤነኛ ነው እንዴ? ምን አይነት ሄርሜላ ምን አደረገችው? የእሱ ጤነኝነት እየፈለገች እያለቀሰች ቀለበት እኮ እኔ አላወለቀውትም። ለምን አወለቀሽ እኮ እያለኝ ነው። ቀለበት ለምን አላወቀሽ? እኔ ቀለበት ብቻ አወለኩሽ አለ አላት። አሁን አላት ሁሉንም ነገር አጽድቶ ማን ጥፋተኛ እንደሆነ ጽድት አድርጎ ከእሷ ጋር ሊሆን ነው። ይሄ ልጅ እንደዚህ እናንተ አሁን በነገራችሁ ላይ ቪዲዮን አይታችኋል አይደል? ቪዲዮን ያየ በሙሉ በደንብ ይንገራል። ቀለበቱን ጠየቃት። ለምን አወለቅሽ ማለት ቀለበቱ ምን አለች እሷ? ቀለበቱ ለምን አወለቀሽ አለ። ይሄ ማነው አብርሃም ጠየቃት። ሄርሜላ ቀለበት ለምን አወለቀሽ አለ። ተራ በተራ እኔ ጭዥ የሚል ሰው አይመቸኝም። ምን ሆናችሁ ነው? መርፌ ወቅቶ የሚለቁት ሚዲያ ላይ እኔ ግራ ገባኝ። ሄዱት ብዙ ምን አከለች አሳቅም እንደ ምንድን ነው? ቤተሰብ ጋር ነው መርፌ ተወቅቶ መጥቶ ነው ቀለበት ሚዲያ ላይ 5000 ህዝብ ላይ ጎንበስ ብሎ ከአንቺ ወደፊት ህይወትን የሚኖረው ብሎ ለጥፎ ዛሬ መጥቶ እየወደቀች ለሄርሜላ እንዴት እንትላለላት? እንዴት ለሄርሜላ ለሩታ ራሱ እኮ ልጄ ሚስቴ ብለህ ስትመጣ ምናምን ስትው እኔ የማስታውሰው ነገር የለም አላት እኮ የማውቀው ነገር የለም አለ። እና መጠየቅ ያለባት ሩታን ነው እንጂ ሄርሜላ አይደለችም። ሩታን ነው እንጂ መጠየቅ ያለባት ሄርሜላ አይደለችም። እንደዛ ስትል እንዴት ነው የመጣሁት? በምን ሰዓት ነው የመጣሁት? ስንት ሰዓት ነው የአንቺ ቤት ይቅርታ ልጠይቅሽ የመጣሁት? ሌሊት ነው ቀን ነው ብላ አይጠይቅም? ምን አባቱ ዘጋል? እዚህ አሁን ይከፍታል። ብዙ የራሱ ችግር አለበት። ብዙ የራሱ ችግር አለበት። ብዙ ነገር ማለት ነው። ኧረ እንደማመጥ በስመ አብ ሚዩታ ያዙ እናንተ ላውራበት እንዴ። ደስ ብሎናል። የሩታዬ እህቶች ሄርሜላ ራሱ ዛሬ ዝም ብላ ትትትት ከምትል እኔ እናንተ የዛን ቀን ቪዲዮ ሰርተን ተሳስቀን ነው የተለያየ ነው። አንደኛ የሄድከው እንዴት ነው? እነሱ ቤትስ የሄድከው እንዴት ነው? እሷን ጠይቃት። በምን መልኩ ሄድ? የሆነ ጊዜ አላስርም ያልከው ሀብል ድጋሚስ ለምን አሰርከው? እንዴትስ ተቀበል ማለት አልነበረባትም? ዝም ብላ ሌላ ነገር ከምታስረዳ እሷማ ማለት ከሩታ ጋር ዝም ብላ ይዛል። የሩታ ወሬ ነው እኮ ያወራች ያለችው እንጂ ምንም የእውነተኛ ነገር ያወራች አይደለም። እሷ ቀለበት ያወለኩት አንተ ሩታ ማነው ይሄ ወንድምህ በጉልበት ያነቃችሁብኝ። እኔ አልቅሼ ነው የወደኩት። ኤፍሬም እዛ ጋር ፌንት ነቅዬ ሆስፒታል ገብቻለሁ። የዛን ቀን ከአንድ ሁለቴ ወድቄያለሁ አትልም? ቪዲዮ ደግማ እሷ ባላሰበችው መንገድ ነው እንደዚህ አላት። ማስተዋር አለብሽ ማሬ። ሀቅ ካለሽ ማስተዋር አለብሽ። እኔ እናንተ ማታውኑ ቪዲዮ ለቀን ነበረ ስደውል